ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 16 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። እነዚህ ዘገባዎች ወደ እናንተ እያደረስኩ አብሬያችሁን ቆየሁ በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። በማዕከላዊ ጎንደር የተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ለዚሁ ደግሞ ተጨማሪ የአገር አቀፍ መረጃዎችም አሉ። አህጉር አቀፍ የአፍሪካ ቀንድ መረጃዎች አሉ። ሱዳንን በተመለከተ በተለይ አዲስ መረጃ አለኝ ከማቀርብላችሁ መረጃዎች በተለየ ሱዳን ያለውን አጠቃላይ ሁኔታ ሊለውጥ የሚችል ነገር ነው እየተሰማው። እነዚህ መረጃዎችና ሌሎችን ወደ እናንተ እያደረስኩ አብራችሁ ቆይ። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው የምጋብዛችሁ። አብራችሁ ስትቆዩ አስተያየት፣ ጥቆማ እንዲሁም ደግሞ ምልከታና ሀሳቦች ቢኖሯችሁ ጥቆማ @gmail.com ዲስክሪፕሽን ላይ በተገለጸው አድራሻ እንዲሁም ደግሞ በቴሌግራም፣ ዋትስአፕ፣ ሜሴንጀር እንዲሁም ደግሞ ቲክቶክ እና ትዊተር ላይ በውስጥ መስመሮች መልእክቶችን ብትልኩልኝ የሚደርሱኝ ይሆናሉ። በርካቶቻችሁ ይህን ተሳትፎ እያደረጋችሁ ያሉ ችግሮችን እንዲዘገቡ ህዝብ እንዲሰማቸው እያደረጋችሁ ሚዲያ ድምፅ እንዲሆናቸው እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ በዚህ በኩል አስተያየቶቻችን የሰጠነው ጥቆማዎች ተስተናግደዋል የሚሉ በርከት ያሉ አስተያየቶችን አቅርባችኋል። የምስጋና አስተያየቶችን በእጅጉ ነው የማመሰግነው። በዚህ ሰዓት ከደረሱኝ አስተያየቶች መካከል አስተያየት እንኳን አይደሉም ጥቆማዎች ናቸው። ከደረሱ ጥቆማዎች መካከል ከባህር ዳር የደረሰኝን ጥቆማ ላስቀድም። በባህር ዳር በቤተክርስቲያን ልደታ ቤተክርስቲያን መከላከያ ወታደራዊ ካምፕ ሊያደርግ ነው ለሁለተኛ ጊዜ እንቅስቃሴ እየተደረገ ነው የሚል ጥቆማ አድርሰዋል። የመረጃ ምንጮቹ አብረውም እንግዲህ ሁልጊዜ ፕሮግራሙን በቡድን ሆነን ነው የምንከታተለው። ዘገባዎች አንድም ዘገባ አምልጦን አያውቅም። ስለዚህ እናመሰግናለን፣ ይህንን መልእክት አስተላልፍልን በሚል ነው። ከአሁን በፊት ልደታ ቤተክርስቲያን መከላከያ ሰፍሮ የነበረ ቢሆንም ለቆ ወጥቶ ነበር። አሁን እንደገና ሰሞኑን በዚህ በባህር ዳር ልደታ ቤተክርስቲያን ወታደራዊ ካምፕ ለማድረግ እንቅስቃሴ እያደረገ ነው። ይህ ግልጽ የሆነ የጦር ወንጀል ነው። የሃይማኖት ተቋማትን፣ ማህበራዊ አገልግሎት መስጫ ተቋማትን በጦርነት ጊዜ ለወታደራዊ አገልግሎት መጠቀም፣ ወታደራዊ ማዘዣ ጣቢያ፣ ወታደራዊ ካምፕ ማድረግ ይሄ ዓለም አቀፍ ስምምነቶችንም የጣሰ ነው። ስለዚህ የተገቢነት የለውም በሚል ነው ቅሬታችሁን ያቀረባችሁት። ሌሎችም የህዝብ ተቋማት እንደዚሁ የጊዜያዊ ወታደራዊ ካምፕ እየሆኑ ነው የሚሉ መረጃዎች አሉ። እንግዲህ በአማራ ክልል በተለያዩ አካባቢዎች ወታደራዊ ተቋማት እየሆኑ ያሉ የማህበራዊ አገልግሎት መስጫ ተቋማት አሉ። የሆስፒታል አምቡላንሶች ጭምር ሳይቀር እናቶች ለወሊድ የሚጠቀሙባቸው ህሙማን ሆስፒታል የሚጓጓዙባቸው እንደዚሁ ለወታደራዊ አገልግሎት እየሰጡ ነው የሚገኙት። ከዚህ በተቃራኒው ብልጽግና ደግሞ ፋኖ ትምህርት ቤቶችን እንደዚሁ ካምፕ ያደርጋል በሚል ሲያወግዝ ነው የሚሰማው። በማንኛውም በሁለቱም መንገድ እነዚህ የዓለም አቀፍ የጦር ስምምነቶች የማህበራዊ አገልግሎት መስጫ ተቋማትን፣ የሃይማኖት ተቋማትን በጦር ጊዜ ሽፋን ማድረግ እንዲሁም ደግሞ ወደ እነዚህ አገልግሎት መጠቀም የተከለከለ ነው። ይህንን እንግዲህ በዚሁ መልእክት ማስተላለፍ ነው። ሌላው የንግድ ባንክ ሰራተኞች እንደዚሁ አቤታችን አሰማልን ብላችኋል። ይሄው ልካችኋል። የኢትዮጵያ ንግድ ባንክ ሰራተኞች የቀረበው አቤቱታ ከፍተኛ የሆነ ጫና ውስጥ ገብተናል ነው የሚለው። በአማራ ክልል በጦርነት ባለበት በዚህ ሰዓት ትባረራላችሁ፣ ወደ ሌሎች አካባቢዎች ትወሰዳላችሁ፣ ለምሳሌ ወደ ትግራይ ትሄዳላችሁ፣ የሰራተኛ እጥረት እዛ ገጥሟል የሚሉና በርካታ ማስፈራሪያዎች ናቸው እየደረሱን ያሉት። እንደዚሁም ደግሞ ሰራተኛ እንቀንሳለን፣ እናባረራለን የሚል በአማራ ክልል በተለይ ጦርነት ውስጥ ባለው የአማራ ክልል በቂ ተቀማጭ ገንዘብ አልሰበሰባችሁም፣ ህዝቡ በቂ ተቀማጭ ገንዘብ እንዲያመጣ አላደረጋችሁም፣ የቁጠባ ሂሳቡ በጣም ዝቅተኛ ነው፣ ስለዚህ ትባረራላችሁ የሚል ጫና ውስጥ ገብተናል። የሰሜን ምስራቅ ሪጅን ኃላፊ በስም የተገለጹ ግለሰብ እሳቸው ናቸው ጫና ውስጥ ያስገቡን የሚለውና ከአሁን በፊት ደግሞ የብሔር ተዋጽኦ በሚል ንግድ ባንክ ሰራተኞችን ለማባረር ያደርገው የነበረውን እንቅስቃሴ በዚህ እየተጠቀመበት ነው። አሁን በጦርነት ውስጥ ባሉ አካባቢዎች ላይ ያንዳንዱ ሰራተኛ የቁጠባ ሂሳብ አላመጣም በሚል ለማባረር እንደ አጋጣሚ እየተጠቀሙበት ነው። ስለዚህ በጦርነት ውስጥ ያለውን አጠቃላይ ሁኔታ ግምት ውስጥ በማስገባት ይህንን ተግባራት ሊፈጽሙ የሚችሉ የንግድ ባንክ ኃላፊዎች ከድርጊታቸው እንዲቆጠቡ የሚል ጥያቄም አቤቱታም አቅርባቸዋል። በዚህ በኩል የሚመለከተው ካለ ምላሽ የሚሰጥ ከሆነ መለስበታለሁ። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ዛሬ እስኪ ኦሮሚያ ክልል ያገኘሁትን መረጃ ላስቀድም። በምስራቅ ሸዋ ቦሰት ወረዳ በኦነግ ታጣቂዎች እና በመንግስት ኃይሎች መካከል ከባድ ውጊያ ተደርጓል። ቦታው ከምንጃር በቅርብ ርቀት በሚገኙት አካባቢዎች ቦሰት ወረዳና አካባቢው ነው ውጊያ የተደረገው። በዚህ ብርቱ ውጊያ የሸኔ ታጣቂዎች አርፒጂ
ጸረ ታንክና ጸረ አውሮፕላን መሳሪያዎችን ጭምር ተጠቅመዋል ነው የተባለው። የመረጃ ምንጮቹ እንግዲህ በዚህ ላይ የሸኔ ታጣቂዎች በተለያየ ጊዜ በተለይ በመከላከያ ውስጥ ያሉ የሸኔን ዓላማ የሚደግፉ ሰዎች በተለያየ መንገድ ከእጃቸው እንዲገቡ ያደረጉላቸው መሳሪያዎች ናቸው እነዚህ ጸረ አውሮፕላን መሳሪያዎች ጭምር። እነዚህን ነው የተጠቀሙት። ቦታው ደግሞ እንግዲህ በዚሁ በኢትዮጵያና በጅቡቲ ዋናው መንገድ ላይ ኢትዮ ጅቡቲ መስመር አቅራቢያ የተደረገው ውጊያ ነው። ቦሰት ተራራና ቦሰት ዋሻ ተብሎ የሚጠሩት አካባቢዎች ነው ውጊያ የተደረገው። በዚህም እንግዲህ የደረሰው ጉዳት ከፍተኛ ነው ተብሏል በሁለቱም በኩል። ይህንን በተመለከተ እንግዲህ የአካባቢ የመረጃ ምንጮች በርካታ የመንግስት ኃይሎችን ጉዳት ደርሶባቸዋል፣ በርካታ የሸኔ ታጣቂዎችን ጉዳት ደርሶባቸዋል፣ አርፒጂ በመተኮስ ጭምር ተሽከርካሪ የሸኔ ታጣቂዎችም እንዳቃጠሉ የመረጃ ምንጮቹ ጨምረው ገልጸዋል። ወደ አማራ ክልል የግንባር መረጃዎች እንመለስ። ወደ ምዕራብ ወሎ መካነ ሰላም ስንሄድ መካነ ሰላም አቅራቢያ በተሽከርካሪ ላይ በተፈጸመ የቦምብ ጥቃት የመንግስት ወታደሮች ላይ ጉዳት ደርሶባቸዋል ተብሏል። ቢያንስ በትንሹ በተፈጸሙ የቦምብ ጥቃቶች 17 ገደማ የሚደርሱ የመንግስት ኃይሎች ሙትና ቁስለኛ ሆነዋል። ሁሉም የአድማ ብተና አባላት ናቸው ሙትና ቁስለኛ የሆኑት። ከመካነ ሰላም ከተማ አቅራቢያ ነው ይሄ ድንገተኛ የቦምብ ጥቃት እየተፈጸመው ተብሏል። በዚህ እንግዲህ ከፍተኛ ጉዳት መድረሱን ነው የመረጃ ምንጮች የሚገልጹት። ሌላው መረጃ ወደ አፋር የሚወስደን ነው። ወደ አፋር የአፍሪካ ቀንድ የኢትዮጵያና የኤርትራ ሁኔታን በተመለከተ ተጨባጭ መረጃዎችን የሚሰጠው ዘገባ የሚከተለው ነው። በአፋር ቡሬ ማንዳ ሱላ ተብሎ በሚጠራው ወታደራዊ ካምፕ ውስጥ በእስር ቤት ውስጥ የሚገኙ እስረኞች የግዳጅ ወታደራዊ ስልጠና እንዲወስዱ እየተደረገ ነው ይላል ዘገባው። የፈንጅ ማምከን ስልጠና እንዲወስዱ እየተደረገ ነው። በዚህ እንግዲህ ከ1500 በላይ የአማራ ተወላጆች ከሲቪል ከተለያዩ ከተሞች ተይዘው የታሰሩ እንዲሁም ደግሞ በመከላከያ ውስጥ በኃላፊነትና በተራ ወታደርነት ያሉ ጦርነቱን የተቃወሙ በዚህ ቦታ ታስረው ይገኛሉ። ቁጥራቸው ወደ 1500 ይሆናል የሚለው ዘገባው የግዳጅ ወታደራዊ ስልጠና በዋናነት ፈንጅ ማምከን ስልጠና እንዲወስዱ እየተደረጉ ነው ብሏል። ይህንን የተቃወሙና ስልጠና እንወስድም ያሉም እንደዚሁ ወታደራዊ እርምጃ ተወስዶባቸው ተረሽነዋል የሚለው ዘገባው ከ200 በላይ እስረኞች በዚህ በረሃ ውስጥ በሚገኝ ከባድ ሙቀት ባለበት እና ከፍተኛ ሙቀት ባለበት ቦታ ከ200 በላይ የሚደርሱ እስረኞች በምግብ እጥረት፣ በውሃ እጥረት እንዲሁም በሕክምና እጥረትና በድብደባ ምክንያት ህይወታቸው እንዳለፈ ተዘግቧል። ይሄ ከቀይ ባህር በወፍ በረር በአጭር ርቀት ምናልባት በ40 ኪሎ ሜትር ርቀት ላይ ይገኛል በተባለው ቡሬ ማንደላ ወታደራዊ እስር ቤት ነው እንግዲህ የተፈጸመው። ከፍተኛ የፈንጂ አምካኝ እጥረት መግጠሙን ተከትሎ መንግስት በእስር ቤቶች የሚገኙ እስረኞችን ለፈንጂ ማምከን ልዩ ስልጠና እየሰጠ ነው ያሉት። ይህንን የዘገበው መረብ ሚዲያ ከኤርትራ ጋር የሚደረገው ጦርነት የማይቀር መሆኑን እዚሁ እንግዲህ በቅርብ ርቀት ያሉ መረጃዎችን አግኝቻለሁ ብላለች መረብ ሚዲያ። ሁኔታውን ያስረዱት እስረኞች በኢትዮጵያ በቅርብ ርቀት እየተደረገ ያለ ዝግጅት ስለሆነ ከኤርትራ ጋር ጦርነት ሊኖር ይችላል የሚል ግምት እንዳላቸውም ገልጸዋል። አብይ አህመድ ሰሞኑን በአፋር ቀጠናም እንደዚሁ የተለያየ መካናይዝድ ኃይልን መጎብኘታቸውንም እንደዚሁ መረብ ሚዲያ ገልጻለች። እንግዲህ የመረብ ሚዲያ ወታደራዊ ምንጮች ለመረብ ሚዲያ የነገሩት ዘገባ ነው። ዘገባው እንግዲህ በአፋር አካባቢ ያለውን አጠቃላይ ሁኔታ ነው። ይህ እንግዲህ ከቀይ ባህር በ40 ኪሎ ሜትር ርቀት ላይ ያለ አጠቃላይ እንቅስቃሴ ነው እንደ መረጃ ምንጩ። ሌላው ወደ ማዕከላዊ ጎንደር ስንመለስ በማዕከላዊ ጎንደር በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ከነዚህ መካከል በደልጊ ከተማ እንግዲህ በጣና ሐይቅ ዙሪያ ባሉ ወረዳዎች ነው። በደልጊ ከተማ ከማለዳ 1 ሰዓት ጀምሮ እስከ 7 ሰዓት ተኩል የቆየ ከባድ ውጊያ ሲደረግ ነበር። በተለይ ልዩ ስሙ መኮንታ ተብሎ የሚጠራ ከደልጊ ከተማ ከ3-5 ኪሎ ሜትር ርቀት ላይ በምትገኝ ቦታ ነው ከባድ ውጊያ ሲደረግ ያረፈደው። በዚህ ውጊያ በተለይ ቴክኒክና ሙያ ኮሌጅ እስከ ሻውራ መውጫ ድረስ በዙ 23 በዲሽቃ በሞርተር የታገዘ ውጊያ ሲደረግ አርፍዷል። በዚህም ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ውጊያው ወደ 7 ሰዓት ተኩል ገደማ ቆሞ የነበረ ቢሆንም እንደገና ከ8 ሰዓት ጀምሮ ከፍተኛ ተኩስ ይሰማል። አምቡላንሶች ከውጊያ አካባቢ ሲመላለሱ ተመልክተናል። የደረሰውን ዝርዝር ጉዳት ግን በውል ማረጋገጥ አልቻልንም ብለዋል የአካባቢ የመረጃ ምንጮች። በዚሁ ቀጠና በዚህ በጣና ቀጠና እንደዚሁ ቆላ ድባ፣ ምስራቅ ደንቢያ ከተማ ዙሪያ እንደዚሁ ከረፋድ ጀምሮ እንደዚሁ ከፍተኛ ተኩስ ይደረግ አርፍዷል። በተለይ እስከ 4 ሰዓት ድረስ በ3 የተለያዩ ቦታዎች ከፍተኛ ተኩስ ነበር። እንደ ከተማው ነዋሪ የመረጃ ምንጮች የሚሊሻ አባላት በከተማው ውስጥ በብዛት ሲንቀሳቀሱ ተመልክተናል። የመከላከያና የአድማ ብተና
ወታደራዊ ፓትሮሎችም እንደዚሁ ከቦታ ቦታ የቡድን መሳሪያዎችን ጭነው ሲንቀሳቀሱ ተመልክተናል። የደረሰውን ጉዳት ግን በውል ማወቅ አልቻልንም። በከተማው የተለያዩ አካባቢዎች ለረጅም ሰዓታት የቆየ ተኩስ ነበር ነው ያሉት። ካዘዙ አቅጣጫና ከጨዋሂት መግቢያ አቅጣጫ አሁን ከሰዓት በኋላም እንደዚሁ በአካባቢው ከፍተኛ ተኩስ ይሰማል ብለዋል የመረጃ ምንጮች። በተመሳሳይ ምዕራብ ደንቢያ ጨዋሂት አቅራቢያ እንደዚሁ ሁለት ቦታዎች ላይ ለሰዓታት የቆየ ተኩስ ነበር። በተለይ ከሰዓት በኋላ ከ8 ሰዓት ተኩል ጀምሮ ብለዋል። ይሄ ለአጭር ጊዜ የቆየ ተኩስ ነው፣ ቆሟል። ሻውራ በዚሁ በቋራ ደንቢያና ጣና ቀጠና ሻውራ በርካታ የመንግስት ኃይል ሰሞኑን ከጎንደርና ከባህር ዳር ወደ አካባቢው መንቀሳቀሱን ተከትሎ ዛሬ አጸደ ማርያም ተብሎ የሚጠራው አካባቢ ከሻውራ ከተማ ወጣ ብሎ የምትገኝ ቦታ ማለዳ ለአጭር ጊዜ የቆየ ተኩስ ነበረ ብለዋል የመረጃ ምንጮቹ። በዚህም የተኩስ ልውውጥ የደረሰው ጉዳት አልታወቀም ነው ያሉት። እንግዲህ ዛሬ በደልጊ ምስራቅና ምዕራብ ደንቢያ፣ ሻውራ፣ አለፋና ጣቁሳ በእነዚህ ሜዳማ አካባቢዎች ውጊያዎች ሲደረጉ ነው የዋሉት። በማዕከላዊ ጎንደር የደረሱ ዝርዝር ወታደራዊ ጉዳቶች በአሃዛዊ መረጃዎች አልታወቁም። ወደፊት መረጃዎቹ ሲደርሱ ወደ እናንተ የማደርስ ይሆናል። ሌላው በመሃል ወደ ራያ የሚወስደን መረጃ ላስከትል። ራያ ዋጃ 14 ወጣቶች በህወሓት ታጣቂዎች ተደብድበዋል። ሰሞኑን ባዶ ኩርማ ተብሎ የሚጠራ አካባቢ ጭምር በርካታ የህወሓት ታጣቂዎች ትጥቅ ይዘው በመግባት ለምን አማራ ነን ትላላችሁ በሚል በርካታ ወጣቶችን ድብደባ ፈጽመውባቸዋል። ከነዚህ ውስጥ 7 የሚሆኑት አለማጣ ሆስፒታል ገብተዋል ነው የተባለው። በዚህ ቀጠና ሌላ የተሰማ አዲስ መረጃ 14 የህወሓት የታጣቂ አዛዦች የአርሚና የኮር አዛዦች በዋጃ ከተማ በቅርብ ርቀት በምትገኝ በአቦ ኩርማ ተብላ በምትጠራ ቦታ ስብሰባ አድርገው ነበር ነው የተባለው። ይህች እንግዲህ በአማራ ክልል ራያ ቆቦ ወረዳ ውስጥ የምትገኝ ቀበሌ ነች። ወደ አለማጣ አካባቢ ባሉ ትይዩ ቦታዎች የምትገኝ ቦታ ነች። በዚህ ቦታ ስብሰባ አድርገው ነበር። ከነዚህ ውስጥ የአርሚ 43 የአርሚ 24 አዛዦችን ጨምሮ የኮርና የአርሚ አዛዦች ስብሰባ አድርገዋል ነው የሚሉት የመረጃ ምንጮቹ። እነዚህ የህወሓት የታጣቂ አርሚ አዛዦች በዚህ ቦታ ያደረጉትን ስብሰባና አጀንዳውን ግን በተመለከተ ለማወቅ አልተቻለም። ስብሰባ ያደረጉት ከ2 ቀናት በፊት ነው ብለዋል። እንግዲህ ዋጃ የመከላከያ አለ። ከዋጃ ከተማ በቅርብ ርቀት ነው የህወሓት ታጣቂዎች አዲስ ስብሰባ እያደረጉት። ምን እንደሆነ ስብሰባው የታወቀ ጉዳይ የለም። ሌላው ህወሓትን በተመለከተ በዚሁ አዲስ ስታንዳርድ ረጅም ትንታኔ ይዞ ወጥቷል። ህወሓትን በተመለከተና የወደፊት የፖለቲካ ጣፈንታውን ከዚህ ላይ በአጭሩ መረጃዎችን ወደ አድማጭ ተመልካቾች ለማድረስ ያህል ከፖለቲካ ፓርቲነት የሚሰረዝ ከሆነ ህወሓት የፕሪቶሪያ የሰላም ስምምነት አደጋ ላይ ይወድቃል ብሏል። ህወሓት እኔ ከፖለቲካ ፓርቲነት የምሰረዝ ከሆነ የፕሪቶሪያ የሰላም ስምምነት አደጋ ላይ እጥለዋለሁ ሲል ህወሓት ማስጠንቀቂያ ሰጥቷል። በዘገባው ውስጥ ምላሽ የሰጡ የህወሓት ባለስልጣናት ምርጫ ቦርድ ህወሓትን ከፓርቲነት የሚሰርዝ ከሆነ ህወሓት እጁን አጣጥፎ አይቀመጥም። 50 ዓመት ልምድ ያለው ድርጅት ነው። የአንጋፋ የፖለቲካ ድርጅት ነው። ስለዚህ የራሱን እርምጃ ይወስዳል የሚል እንደዚሁ ሌላ የትግራይን ፖለቲካ የሚከታተሉ የፖለቲካ ተሳትፎ ያላቸውን ሰዎችም አናግሮ ምላሽ አግኝቷል። ይህንን አዲስ ስታንዳርድ። ሌላው በዚህ ውስጥ የተነሳው ጉዳይ ህወሓት አጋር ፍለጋ መንቀሳቀሱ አይቀርም፣ የትግል ስልቱንም ይቀይራል ነው የተባለው። በዚህ አስተያየት ላይ እንግዲህ ህወሓት ከፓርቲነት የሚሰረዝ ከሆነ የትግል ስልቱን ይለውጣል፣ አጋር ፍለጋም ይንቀሳቀሳል ነው እየተባለው። ይሄ ምን ማለት ነው? ያው እንግዲህ ምናልባት ጌታቸው ረዳ በትግራይ ውስጥ ህወሓትን የሚቃወሙ ፓርቲዎች እና ሌሎች የመረጃ ምንጮች እንደሚሉት ከሆነ እና የፈረንሳይ የዜና ወኪል እንዲሁም የፈረንሳይ የዲፕሎማቲክ ምንጮች እንደሚሉት ከሆነ ህወሓት ከጥር ወር መጨረሻ ጀምሮ በአስመራ ስብሰባ አድርገዋል ከኤርትራ ባለስልጣናት ጋር የሚለውን ጉዳይ የሚያጎላ አስተያየት ነው። ስለዚህ ህወሓት አጋር ይፈልጋል፣ እንዲሁም ደግሞ የትግል ስልት ይለውጣል ነው። እርግጥ ህወሓት የሰላማዊ ትግል አድርጎ ያውቃል የሚለው ጉዳይ እዚህ ላይ አብሮ ሊነሳ የሚገባ ነው። ህወሓት የትጥቅ ድርጅት ወደ ማዕከላዊ ስልጣን ወጣ፣ ሲመጣም ድጋሚ ሞከረ። ለ4 ጊዜ የትጥቅ ትግል ያደረገ ድርጅት ነው እንጂ የሰላማዊ ትግል የሚለውን ለይስሙላ ነው ሲጠቀምበት የነበረው። ሁሉም የሚያውቀው ነው። ምርጫ ቦርድ በ3 ወራት ውስጥ ህወሓትን ከጉባኤ ካላደረገ ያው ሰርዛለው ማለቱ ይታወቃል። ይሄ ጉዳይ እየተጠበቀ ነው የሚገኘው። የነ ደብረጽዮን ቡድን ምርጫ ቦርድ ዲሞክራሲን የሚያቀጭጭ ተቋም ነው ብሎ ዘልፎታል ምርጫ ቦርድን። በዚህ ዘገባ ውስጥ ምርጫ ቦርድ ከህግ አግባብ ውጭ እኛን ሊዳኘን እየሞከረ ነው፣ ያልጠየቅነውን እየሰጠ ያልሆነውን ሆነ እያለ
አዳዲስ አሰራሮችን እያመጣ እኛን እየገፋን ነው፣ እንዲሁም ደግሞ እያቀጨጨን ይገኛል ሲሉ እንግዲህ በህወሓት ክንፍ ውስጥ ምክትሉ የደብረጽዮን ምክትል አማኑኤል አሰፋ የተናገሩትንም ይዞ ወጥቷል ዘገባው። ወደ ምዕራብ ጎጃም ወንበርማ አካባቢ ምስል መረጃ ላስከትል። ወደ ሽንዲ ከተማ በጠዋት ከፍተኛ ውጊያ እየተደረገ እንደነበርና የፋኖ ኃይሎች ወደ ከተማ መግባታቸውና ፋኖ ከተማው መያዙን በነበረን ዘገባ አድርሻችሁ ነበረ። አሁን በወጡ ዘገባዎች ፋኖ በነበረው ውጊያ አንድ ወታደራዊ ተሽከርካሪ ሙሉ ስንቅ፣ ደረቅ ብስኩትና ሌሎች የአስቃጥላ ምግቦች አሉበት እንደዚሁ በእጁ አስገብቷል። ከመንግስት ወታደሮች የማረከው ነው። ሁለት ወታደሮችም እንደዚሁ ፋኖን ተቀላቅለዋል በፈቃደኝነት። ሌሎች ደግሞ እንደዚሁ በነበረው ውጊያ ሙትና ቁስለኛ የሆኑ የመንግስት ወታደሮች አሉ ነው እየተባለው። በዚህ ባሻገር በሲቪሊያን ላይ እንደዚሁ ከፍተኛ ጉዳት ደርሷል። 4 ንጹሃን ተገድለዋል። ከነዚህ ውስጥ በሚያሳዝን ሁኔታ አንዲት አራስ ከወለደች 2 ሳምንት ያልሆናት እና ጨቅላ ህፃንን ጨምሮ 4 ሰዎች የተገደሉት በመኖሪያ ቤት ላይ የሞርተር አርፎ ነው። የመንግስት ወታደሮች የተኮሱት ሞርተር በመኖሪያ ቤቶች ላይ ይህንን ጉዳት አድርሶ የሰው ህይወት ጠፍቷል። መኖሪያ ቤቶች ላይም እንደዚሁ ጉዳት ደርሷል ነው የተባለው። በግድም ስብሰባ ላይ ተሰብስበው የነበሩ ሰዎች በነበረው ውጊያ እንዲበተኑ ተደርጓል። ከ300 በላይ ሰዎች የብልጽግና ስብሰባ ላይ የነበሩ ሰዎች ተበትነዋል ነው የተባለው። ሌላው ድሮን ዋርስ ዩኬ ደግሞ የድሮን ጦርነትን የሚከታተል የእንግሊዝ ድርጅት ዓለም አቀፍ ደንብ ሊወጣ ይገባል የሚል ጥሪ እያቀረበ ነው የሚገኘው። ድሮን በዓለም በተለይ በአፍሪካ ደረጃ ከፍተኛ የሆነ የአጠቃቀም ጉድለት እየታየበት ነው፣ አሳሳቢ የሆነ ደረጃ ላይ ደርሷል ብሏል። ድሮን ዋርስ ዩኬ የተባለ ድርጅት ንጹሃን በድሮን እየሞቱ ነው፣ የድሮን አጠቃቀም እንደዚሁ ለንጹሃን ህይወት አደጋ የሆነ መጥቷል በአፍሪካ ብሏል። የዓለም አቀፍ የድሮን አጠቃቀም ደንብ በአስቸኳይ ሊወጣ ይገባል ሲል ነው ድርጅቱ የጠየቀው። በተለይ በስም የጠራቸው የቱርክና የቻይና ድሮኖች በአፍሪካ ባሉ የትጥቅ ትግልና ግጭቶች ከፍተኛ ሚና እየተወጡ ነው። ንጹሃንም በድሮኖች እያለቁ ነው። ስለዚህ እነዚህ ድሮኖች ረጅም ሰዓታትን ከፍ ብለው የሚበሩ ድሮኖች ከፍተኛ ንጹሃን ሞት እያስከተሉ ስለሆነ ዓለም አቀፍ ደንብና ሕግ ሊወጣ ይገባል ብሏል ድርጅቱ። እንግዲህ ይህንን በተመለከተ በተለይ በኢትዮጵያ እየተደረገ ባለው ጦርነት እንዲሁም ደግሞ በሱዳን ውስጥ እየተደረገ ባለው ጦርነት በድሮን በርካታ ንጹሃን ናቸው እየተጨፈጨፉ የሚገኙት። በአማራ ክልል በድሮን የተጨፈጨፉ በርካታ ሰዎች አሉ በትግራይ በነበረው ጦርነት። እንደዚሁም ደግሞ በኦሮሚያም አልፎ አልፎ በሚፈጸሙ የድሮን ጥቃቶች በርካታ ንጹሃን ናቸው እየተገደሉ ያሉት። በተለይ በአማራ ክልል ለ2 ዓመታት ለተጠጋ ጊዜ የተደረገ ባለው ጦርነት ከ134 በላይ የተመዘገቡ የድሮን ጥቃቶች ተፈጽመዋል። እነዚህም እንግዲህ የድሮን ጥቃቶች በርካታ ንጹሃን ነው ህይወታቸው ያለፈው። የተለያዩ ሪፖርቶች ወጥተዋል፣ እየተዘጋጁም ያሉ ሪፖርቶች አሉ። ዓለም አቀፍ ሚዲያዎች ጭምር እያዘጋጇቸው ያሉ ሪፖርቶች እንግዲህ ድሮን ጥቃትን በተመለከተ በዚህም በየዕለቱ የሚተላለፉ መረጃዎች የድሮን ጥቃቶችን እንግዲህ አድማጭ ተመልካቾችም እየመዘገባችሁ ከሆነ በዚህ ልክ ነው ጥቃት እየተፈጸመ ያለው። ስለዚህ ዓለም አቀፍ ህግ ሊወጣለት ይገባል። እነዚህ የአፍሪካ ሀገራት በተለይ ለሰራዊታቸው ያስታጠቁትን ድሮን ንጹሃን እየጨፈጨፉበት መሆኑ አሳሳቢ ነው ተብሏል። ሌላው ከወደ ሱዳን የተሰማው መረጃ ነው። ሱዳን እንግዲህ ሱዳንን እንደ ሀገር አደጋ ላይ ይጥላል የተባለ መረጃ ነው ዛሬ ይፋ የሆነው። ጀነራል መሐመድ ደጋሎ ኃይል ትይዩ መንግስት ምስረታ ምክር ቤቱን ይፋ አድርጓል። በዚህም እንግዲህ የሱዳን መንግስት ደግሞ እንግዲህ ያው እና አልቡርሃን ደግሞ ሱዳን እየተቆጣጠር ነው እያሉ የሚገኙት። በዚህ እንግዲህ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ራፒድ ስፔሻል ፎርስ የሚባለው እንዲሁም ደግሞ የሱዳን የሰሜናዊ ሱዳን የህዝብ ነጻነት ንቅናቄ የሚባለው አብዱልአዚዝ ሂሉ የሚመራው ጨምሮ ሌሎች አጋር የተባሉ ቡድኖች የያዘ መንግስት ነው ይፋ የተደረገው። በዚህም መሰረት እንግዲህ ፈጥኖ ደራሽ ኃይሉ 40% የስልጣን መዋቅር እንደያዘ እንዲሁም ድልድል እንደተደረገ 30%ን ደግሞ የሱዳን ሰሜናዊ ህዝብ ነጻነት ንቅናቄ የተባለው 30% የስልጣን ድልድል እንደተደረገለት፣ እንደዚሁ ደግሞ ሌላው 30% ደግሞ ለሌሎች ለምሳሌ ለብሔራዊ ግንባር፣ ብሔራዊ አማ ፓርቲ እና ሌሎች የቡድኑ አጋሮች ይከፋፈላል ነው የተባለው። በዚህ እንግዲህ ምስረታው ዘግይቶ የነበረው የጀነራል መሐመድ ደጋሎ ወይም ደግሞ ጀነራል ሐማቲ እና
አብዱልአዚዝ መካከል የነበረው የስልጣን አለመግባባት ነው ባለፈው በኬንያ የነበረውን ስምምነት ያዘገየው ተብሏል። ምክር ቤቱ ሱዳንን ሰኪውላር አድርጋለሁ ብሏል። እንግዲህ ባወጣው ቻርተር ላይ ሱዳን ሃይማኖታዊ ሀገር አትሆንም፣ እንግዲህ ከሃይማኖት ነፃ የሆነ ደግሞ ሃይማኖትና መንግስት የተለያዩባት ሀገር ትሆናለች ብሏል። እንግዲህ እስካሁን ድረስ ሱዳን የሸሪያን ሕግ ከሚከተሉ የአረብ ሀገራት ውስጥ እንግዲህ ያው እንደ አረብ ሀገር ራሳቸውን ከሚቆጥሩት ውስጥ ነው የምትገኝበት። እስላማዊ አስተዳደርና የሸሪያ ሕግ ተግባራዊ የሚደረግበት ይህንን እሽራለሁ ብሏል። ዲሞክራሲያዊ እና ያልተማከለ አስተዳደርን ተግባራዊ አድርጋለሁ ብሏል። በዜጎች ተሳትፎ የሚመሰረትና የሚዋቀር መንግስት እንደዚሁም ደግሞ የዜጎች መብቶች የሃይማኖት ገደብ የማይጣልበት መንግስት አቋቁማለሁ ሲል እንግዲህ የምዕራባውያን ቀልብ ለመሳብ ሞክሯል። ይሄ ቡድን 15 አባላት ያሉት ፕሬዝዳንታዊ ምክር ቤት ይዋቀራል ነው የተባለው። ይሄ እንግዲህ ሱዳንንም በ8 ክልሎች ያዋቅራል ብሏል። በዘገባው ላይ እየታየው የቻርተሩ ክፍፍል ሱዳንን ወደ 8 ክልሎች ያዋቅራል የተባለው አደረጃጀት ይፋ ሆኗል። እንግዲህ የተግባራዊ የሚደረግ ከሆነ ሱዳን በተለይ ምስራቅ ሱዳንን የነ አልቡርሃን ጦር በበላይነት እየተቆጣጠረ ነው፣ ካርቱምን ጨምሮ። ምዕራቡ ሱዳኑን ደግሞ ዳርፉርን ጨምሮ ደግሞ ፈጥኖ ደራሽ ኃይሉ ነው የያዘው። ስለዚህ ሱዳንን ለሁለት የመክፈል እድል ያለው የመንግስት ምስረታ ነው። ይህንን እንግዲህ ዓለም አቀፍ ተቋማት እንዳይቀበሉት የሱዳን መንግስት እያሳሰበ ነው። አፍሪካ ህብረት፣ የተባበሩት መንግስታት ድርጅት እንዲሁም ደግሞ የአውሮፓ ህብረትና አሜሪካ እንዳይቀበሉት ጥያቄ አቅርበዋል። እነዚህ ተቋማትም ይህንን ምስረታ የማይቀበሉት መሆናቸውን ነው የገለጹት። ይህንን በዋናነት በበጀትም በሰው ኃይልም በአደረጃጀትም እያንቀሳቀሰች ያለችው ደግሞ እና ሱዳንን ወደ ሁለት ለመክፈል ጣልቃ ገብታ ከባድ የዜጎች ጉዳት እያመጣች ያለችው አረብ ኤሚሬትስ ነች። ያው እንግዲህ በተለያዩ ሀገራት የውስጥ ጉዳይ ጣልቃ እየገባች የምትገኘው እና በምስራቅ አፍሪካ ደግሞ አብይ ሁነኛ ወዳጁ የሆነው አረብ ኤሚሬትስ አሁን ደግሞ በአፍሪካ ቀንድ በሶማሌላንድ እና በሶማሊያ ጉዳይም በቀጥታ ጣልቃ ገብታለች። በዚህ አካባቢ ላሉ 3 ራስ ገዞች በኢትዮጵያ መንግስት አማካኝነት እንደዚሁ ወታደራዊ ስልጠና ድጋፍ እንዲሰጣቸው እያደረገች ነው የምትገኘው። በአፍሪካ ቀንድ ባሉት አጠቃላይ ጦርነቶች፣ ቀውሶች አረብ ኤሚሬትስ ትገኝበታለች። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ከአማራ ክልል የግንባር መረጃዎች እንደዚሁም ደግሞ ከአፍሪካ ቀንድ እና ከሀገር አቀፍ መረጃዎች የነበረ ቆይታ ይመስለው። መልካም ጊዜ